በጂንካ የተከሰተውን በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች ሞተዋል። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በደቡብ ክልል ጂንካ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለሚዲያ ገለጸ። የበሽታውን ምልከታ ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ፌይል ሁኔታ እንዲታይም የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን ያስታወቁት ባለፈው ረቡዕ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው 8 ሰዎች በበሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፌቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የሕክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለሚዲያ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ሕክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚናገሩት ታካሚ ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፈዋል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለሕክምና መምጣታቸውን ገልጸዋል። ከሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድቷል። ዶክተር ሰላሙ እንደሚገልጹት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ሕክምና የተደረገላቸው 8 ገደማ ሰዎች ናቸው። ከነዚህ ታካሚዎች ውስጥ ለበለጠ ሕክምና ወደ ሀዋሳና ወላይታ ሶዶ ከተማዎች የተላኩ እንዳሉበት ጠቅሰዋል። ታካሚዎቹ ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ወይም ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበር ስራ የማቆም ፌል የማድረግ ደረጃ የደረሰው። አንዳንዶቹ ኖርማል ሬንጅ የነበሩት ሰዎች በ2 በ3 ቀን ስታይ 4 5 የሚሆን ከዚያም 7 የሚሆን ነገር ነበር። ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ነበር ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝሯል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ክሪቲካል ደረጃ ላይ የመድረስ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡት 8 ሰዎች ውስጥ 6ቱ ህይወታቸው እንዳለፈ ተናግረዋል። ከሞቱት ሰዎች ውስጥ 2ቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ገልጿል። ሌላ ሆስፒታል ምንጭ ይህንኑ ለሚዲያ አረጋግጧል። የሕክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። አብዛኛዎቹ ታማሚዎቹ ህይወታቸው ያለፈው ባለፈው ሳምንት በነበሩት ቀናት ውስጥ እንደሆነ ጠቅሰዋል። በአሁኑ ሰዓት 2 ሰዎች በሆስፒታሉ ሕክምና እየተደረገላቸው እንደሚገኝም አክለዋል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጂንካ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድቷል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎች እየተዘጋጁ መሆኑንም ጠቅሰዋል። የዓለም ጤና ድርጅት የበሽታው መከሰት ሪፖርት ከተደረገበት በኋላ ለምርመራ ለመከላከልና ህሙማንን ለማከም የሚያግዙ ባለሙያዎችና ቁሳቁሶችን ማቅረቡን ባወጣው መግለጫ አስታውቋል። የድርጅቱ ዋና ዳይሬክተር ኢትዮጵያዊ ዶክተር ቴድሮስ አድሃኖም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመለከቱት ለአስቸኳይ ጊዜ ድጋፍ የሚውል $300,000 የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸውን አመልክተዋል። ቫይራል ሄሞራጂክ ፌቨር ምንድን ነው? የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሄሞራጂክ ፌቨር በተለያዩ ቫይረስ ህመም አይነቶች የተሰጠ የውል ስም ነው። ቢጫ ወባ፣ የደንጊ ትኩሳት እና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ እና ሪፍት ቫሊ ፌቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ያሰፈረው መረጃ ያስረዳል። ሄሞራጂክ ፌቨር በዋናነት የሰውነትን የደም ዝውውር
የሚጎዳና ሰውነቱን ራሱ የሚቆጣጠርበትን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትናንት ባወጡት መግለጫ በጂንካ የተከሰተው ሄሞራጂክ ፌቨር ምንነቱ በመረጋገጥ ላይ እንደሆነ አስታውቀዋል። የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተሩ ዶክተር ሰላሙ በተመሳሳይ በጂንካ የተከሰተው የትኛው የበሽታ አይነት እንደሆነ የምታወቀው በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ ከተደረገ በኋላ መሆኑን አስረድተዋል። ምርመራው የተሰራ ነው፣ የትኛው እንደሆነ ይፋ ይደረጋል። እኛም በትዕግስት እየጠበቅን ነው ብለዋል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩትም የላቦራቶሪ ምርመራዎች እየተከናወነ መሆኑን አስታውቀዋል። በተጨማሪ የበሽታውን መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪውን ቡድን ወደ ቦታው በመላክ የመስክ ግምገማ እንደሚያደርግ ገልጸዋል። የፌዴራል መንግስት ተቋማቱ የተላከው ግብረ ኃይል በዛሬው ዕለት ወደ ጂንካ ይገባል ተብሎ እንደሚጠበቅ ዶክተር ሰላሙ አስረድተዋል። የህመሙ ምልክቶች ምንድን ናቸው? ሁለቱ የፌዴራል መስሪያ ቤቶች ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ተጠቅሷል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም እና ከደም መፍሰስ ጋር የተያዘ ሾኪን በተጨማሪ ምልክትነት አስፍረዋል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ያስተውላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ይከሰታል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ የመጀመሪያው ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል። እንዴት ይተላለፋል? የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚያን ኮንጎ ሄሞራጂክ ፌቨር እና ሪፍት ቫሊ ፌቨር በተባሉት የህመሙ አይነቶች በበሽታው የተያዙ እንስሳት ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፌቨር እና ደንጌ ፌቨር ባሉት የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታውን እንደሚያስተላልፍ ተገልጿል። ሮደንትስ የተባሉት የአይጥ ዝርያዎች በሽታውን እንደሚያስተላልፉ ተጠቅሷል። ህመሙን እንዴት መከላከል ይቻላል? ማምሻውን የወጣው መግለጫ ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞራጂክ ፌቨርስ ወይም በምህጻረ ቃሉ VHFs በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲልም ይገልጸዋል። አጠቃላይ የህሙማን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የብጫ ወባና ኢቦላ ክትባቶች የህሙማን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጂን በመስጠትና በሌሎች መንገዶች የህክምና እርዳታ ይሰጣቸዋል። ከዚህም ጋር ተያይዞ ነው እንግዲህ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወደ $300,000 የሚጠጋ የአሜሪካን እርዳታ እንዲሰጥ የወሰኑት። ክቡራትና ክቡራን ዩቱብ አድማጮች የዕለታዊ መረጃዎችን በማስመልከት ነው ለእናንተ ይዤላቸው መጣሁት። ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።